ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የምታደርጉትን ድጋፍ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ ትኩረት የምናደርገው ማንቸስተር ዩናይትድ አስደናቂ ፎርም ላይ እንዳለ ይታወቃል። ግሩም ቡድን፣ ወደ መልክ የያዘ ቅንጅት እየመጣ ያለ፣ የማሸነፊያ መንገዱን ያገኘ፣ ሀዲድ ውስጥ የገባ አስደናቂውን የሩበን አሞሪም 3-4-3 እየተመለከትን ነው። ያው 4-3-2-1 ፎርሜሽን ቢሆንም በተለምዶ የሚጠራው 3-4-3 በሚል የጨዋታ ስታይል ነው። ይሄ የጨዋታ ሲስተም እንግዲህ ብዙ ሲያነጋግር ብዙ ሲያወዛግብ ቆይቶ፣ ነገር ግን በቻናላችን እንደምታውቁት ከዚህ ቀደም በተደጋጋሚ በአሰልጣኙ ያለንን እምነት ማንቸስተር ዩናይትድን በበቂ ሁኔታ ማሸጋገር እንደሚችል፣ ለዛ የሚሆን በቂ ኃይልና በቂ መሳሪያ ሳይኖረው እንኳን ለሲስተሙ ያለውን ታማኝነት ያው አብዛኛው የእግር ኳሱ ቤተሰብ ከግትርነት ጋር አያይዞ ቢያነሳም፣ አሰልጣኙ ግን በጊዜ ሂደት፣ ምክንያቱም እግር ኳስ ፕሮሰስ ስለሆነ በሂደት የሚመጣ አንድ ፍሬ ያለው ውጤታማነትን ስለሚያስመለክተን እዛ ሂደት ላይ እስከሚደርስ ድረስ ያሉትን ውጣ ውረዶች በመቋቋም አዲስ ሊግን ያለምንም አጋዥ ኃይል ከራሳቸው ኮቺንግ ስታፍ ጋር ይህን የመሰለ ገናና ክለብ ይዞ ይህን የመሰለ ከፍተኛ ጫና በቃኝ ብሎ ለመሄድ የሚያስችል ጫና ሲደርሱባቸው ግን ይሄ ወጣት የ40 ዓመት አሰልጣኝ ተቋቁመው እንግዲህ ወደ ሀዲዱ አስገብተዋል። ከ11 ወራት በኋላ ዩናይትድ ለ3 ተከታታይ ጨዋታ አስደናቂ ድል አስመዝግቧል። 4ኛ ድል ለማስመዝገብ ወደ ሲቲ ግራውንድ ኖቲንግሃም ፎረስት ይጓዛል። ከዛ ጨዋታ በፊት ግን የዩናይትድ የዘንድሮ የውድድር ዓመት ስንመለከት ስለ አዳዲስ ፈራሚዎች ትችት አይነሳም። ለምን ብለን መጠየቅ አለብን። ምክንያቱም ዩናይትድ ምርጥ ነው ካልን ምርጥ ካደረጉ ምክንያቶች መካከል የአዳዲስ ተጫዋቾች ፊርማ ነው። ከዚህ በፊት ዩናይትድ ኢን ሚሊዮን ፓውንድ ያወጣል፣ ተጫዋቾች ፌል ያደርጋሉ፣ ይደግማል፣ ቀጥሎ ነበር። በተለይ ከጆዜ በኋላ ባለው የዝውውር መስኮቶች በአጠቃላይ ዩናይትድ ከፍተኛ ሚሊዮን ፓውንድ ያወጣል፣ ተጫዋቾች ፌል ያደርጋሉ፣ ዩናይትድ ይቀጥላል ማውጣቱ። ግን ፍሬ አልባ ነበር ከነዛ ተጫዋቾች የሚያገኙ አገልግሎት። በሀሳብና በፕላን በስትራቴጂ ደረጃ ግን ወደ አንድ ሪትም ለማምጣት ሪስክ ወስዶ 210 ሚሊዮን ፓውንድ ወጪ ሲያስደርግ ሩበን አሞሪም በ210 ሚሊዮን ፓውንዱ ልክ በእያንዳንዱ ፓውንድ ልክ ሚዲያው ሊጨፈጭፈው እንደሚችል ያውቃል። ምክንያቱም መጀመሪያ ኖቬምበር ላይ አምና ይዞ እስከ ውድድር ዓመቱ ማብቂያ እስከ ቶትናሙ ጨዋታ ድረስ የደረሰበትን ውርጅብኝ ያውቋል። እነዛን ጥይቶች ነው እንግዲህ ከሚዲያው የሚሰነዘረውን ለቃቅሞ እነዛ የሚወረወሩ ጠጠሮችን ነው ሰብስቦ መሰረት የገነባው። አሁን ወደ ቤት ግንባታ እየተሸጋገረ የሚገኘው አስደናቂ ቡድን ይዞ ለዋንጫ የሚፎካከር ቡድን ይዞ መቅረቡ ሩበን አሞሪም የማይቀር ነው። ማንቸስተር ዩናይትድ አስደናቂ ዋንጫ ተፎካካሪ መሆኑ የጊዜ ጉዳይ ነው እንጂ የማይቀር ነው። ይሄን አሁንም የአሰልጣኙ ቅጥር ሲፈጸም እርግጠኛ ሆነን ስንናገር የነበረውን ነገር በዚህ አሰልጣኝ ውስጥ ማንቸስተር ዩናይትድ ለትላልቅ ዋንጫዎች መፎካከሩ የማይቀር ሂደቱን፣ ምክንያቱም ሌሎች አሰልጣኞች ከፈጀባቸው ጊዜ ያነሰ ጊዜ ወስዶበት ነው እንግዲህ ሩበን አሞሪም የመጀመሪያ ስቴጅ ሀዲድ ውስጥ የድል ሀዲድ ውስጥ ክለቡን ማስገባት የቻለው። ታዲያ በእነዚህ ሁሉ ጉዳዮች መሀል ደግሞ የቡድን ግንባታ ለሽግግር የሚሆን ቀጣይነት ያለው በፕላን ሊጉን የለመዱ በጥሩ ፎርም የሚያገለግሉ የብቃት መውረድ የማያጋጥማቸው ያላቸው ኳሊቲና ክላስ፣ ይሄ በኢጎ ያልተሞላ ታዛዥ፣ ለታክቲክ የሚመች ታክቲካል ዲሲፕሊን እንዲሆነ ይሄ ታታሪ ተጫዋቾች ሜዳ ውስጥ የማይለግሙ
የቡድኑን ብራንድ የቡድኑ ውስጣዊ ጉዳዮች ወጥቶ ሚዲያ ላይ የማይበትኑ በቃ ፕሮፌሽናሊዝምን ያሟሉ ተጫዋቾችን ደግሞ ማምጣት የቡድን ስትራቴጂን ቀጣይ ግንባታን ይህን ሽግግርን ጤናማ ከሚያደርጉ ምክንያቶች መካከል አንዱ እንደነዚህ አይነት ተጫዋቾችን ማምጣት ነው። ይሄ የስኳት ተጫዋች ክላስ ያላቸው ግን የስኳት ተጫዋቾች አንገቱን ደፍቶ የሚሰራ የሚባለው በተለምዶ አንደኛው ተጫዋች እንግዲህ ብራያን ምቤሞ ነው። ዛሬ ስለ ብራያን ምቤሞ ብዙ እናነሳለን። ከዚህ በፊት በየፕሮግራሞች መሃል ማንቸስተር ድል ሲያደርግ አቻ ሲወጣ ወይ ሲሸነፍ እያያያዘ ነው የምናነሳው። ዛሬ ነጥለን ብራያን ምቤሞ ላይ ትኩረት እናደርጋለን። ምክንያቱም ብዙ ሊነገርለት የሚገባ በዩናይትድ ውስጥ ከፈረመበት ጊዜ አንስቶ በልበ ሙሉነት ሚዲያው ሳይተቸው ከመጣበት ቀን አንስቶ ከአርሴናሉ ጨዋታ እስከ ብራይተኑ ድል ድረስ ጥረቱ ለቡድኑ የሚያበረክተው የሚያደርገው እንቅስቃሴ ድካም ለቡድኑ የሚደክሙ የሚያሳየው መታተርና እድገት የሚያስደንቅ ነው። በብሬንፎርድ የነበረ ወደ 73.5 ሚሊዮን ፓውንድ አጠቃላይ ፓኬጅ የሚከፈልበት ይሄ ካሜሮናዊ ተጫዋች በብዙ የዝውውር ውዝግብና አሰልቺ በሆነ ጉዳይ መምጣቱ ይታወቃል። ግን አንድም ተጽዕኖ አልፈጠረበት። በራስ መተማመኑ አስገራሚ። ስለ ብራያን ምቤሞ ውስጥ የተወሰኑ ነገሮች እናንሳ። ምክንያቱም ማንቸስተር ዩናይትድ በሩበን አሞሪም ውስጥ በርካታ የተሻሻሉ ጉዳዮች አሉ ካልን እንዲሻሻል ክለቡ ካደረጉና ቀጥተኛ አስተዋጽኦ እያደረጉ ካሉ ለቡድኑ ከሚደክሙ ምርጥ ተጫዋቾች መካከል አንዱ ምቤሞ ነው። አዲሱ ፈራሚ እንዴት ነው በሚዲያው አፍ ውስጥ ያልገባው? በሙገሳ እንጂ በትችት ስሙ ያልተነሳው ይሄ ምርጥ የፊት መስመር ተጫዋች አስተማማኝ ብቃትና አቅም እንዳለው ሜዳው ስለሚያሳይ ነው። ዩናይትድ ቢሸነፍ አቻ ቢወጣ ሲያሸንፍ ደግሞ ድሉን በበለጠ ጥራት ያለው ድል ከሚያደርጓቸው ጉዳዮች መካከል የዚህ አስተማማኝ ካሜሮናዊ የፊት መስመር ተጫዋች ነው። እስቲ ስለዚህ ተጫዋች እናንሳ። ከዛ በፊት ግን አድማጮች በዚህ ሳምንት ኦቨርላፕን ተከታትላችኋል? ኦቨርላፕ የምትከታተሉ የእግር ኳስ ቤተሰብ እስቲ በኮሜንት መስጫ ላይ ያስቀምጡ። ጂሚ ካራገር፣ ኢያን ራይት፣ ሮይ ኪን፣ ጋሪ ኔቭል አንድ ተጋባዥ እንግዳ ጠርተው እግር ኳሳዊ ያለፈ ጉዳይ፣ ወቅታዊ ሁኔታ፣ ያ አሰልጣኝም የቀድሞ ተጫዋችም ሊሆን ይችላል ያለውን ኤክስፒሪየንስ ሼር የሚያደርግበት ከዛም በኋላ ወደ ኦዲየንስ ዞሮ ደግሞ በወቅታዊ ጉዳይ ከደጋፊዎች ጋር ከትላልቅ ጋዜጠኞች ጋር ቀጥተኛ ውይይት የሚያደርጉበት ምርጥ ሾው ነው። ኦቨርላፕን ብትከታተሉ ሪኮመንድ እናደርጋለን። በተለይ የሚነሳው ሀሳብና አንዳንድ ድብቅ የሆኑ ጉዳዮች እዛ ጋር የሚጋለጡበት መንገድ አስደናቂ ነበር። እዚህ ሾው ላይ እንግዲህ ምናልባት በአድማጮቻችን ስም በጣም ይቅርታ እየጠየቅኩ አንድ ሀሳብ ማንሳት ፈልጋለሁ። ጸረ እግር ኳስ የሆነ አሰልጣኝ አለ ፕሪሚየር ሊግ ውስጥ። ጸረ እግር ኳስ በተለያየ መንገድ የእግር ኳሱ ቤተሰብ እግር ኳስን የሚያደንቅ ያጫወት መንገድ ሊኖር ይችላል። ለምሳሌ ጆዜ በመከላከል ውስጥ ነው ማጥቃት ያለው። ራስን ባለማስደፈር፣ የራስን ኤሪያዎች ክፍተት ባለመስጠት፣ ዱዌሎችን ባለመሸነፍ፣ ቦል ሪከቨሪ ላይ አግሬሲቭ መሆን፣ የአንድ ለአንድ ግንኙነቶች ላይ ፋይተር መሆን እና ይሄ የሎው ብሎክ ስትራክቸር ራስን ባለማስደፈርና አንድ ምርጥ ግብ ጠባቂና አንድ ምርጥ አጥቂ ያለው ቡድን ሁሌም አስተማማኝ ነው ይላል። ግብ ጠባቂው መረቡን አያስደፍርም፣ ምርጥ አጥቂ የተገኘውን ግብ ይገላል። የጆዜ ስትራክቸር ነው። በአጠቃላይ ግን ሲስተማቲካሊ ካየነው ጆዜ በሚያምኑበት መንገድ ተገቢ ነው። ይህን ሀሳብ እንደግፋለን። ፔፕ ደግሞ በማጥቃት ውስጥ ያለ መከላከል ነው ይላል። ኳስን በጣም ኮንትሮል በማድረግ ተጋጣሚ ኳስን የማያገኝ ከሆነ ተጋጣሚ እንዴት እድሎችን ክሬት ሊያደርግ ይችላል፣ ስፔሶችን እንዴት ሊያገኝ ይችላል ብሎ ያምናል። ስለዚህ ኳስን ሞር ኮንትሮል ማድረግን ይጠቅም። በአብዛኛው ኳስን ኮንትሮል ማድረግ የመጀመሪያ አድቫንቴጅ ነው ብሎ ያስባል። የአሁኑም ፔፕ ጋርዶላ አይደለም። በአጠቃላይ አጠቃለን ከባርሳ የተነሳውን ፔፕን ስንመልከት ሉዊስ ኤንሪኬ ደግሞ መጣ። በፕሮጀክትና ቡድን መገንባት ጥራት ያለው ቡድን በፕሮጀክትና ጥራት ያለው ቡድን
ከግብ ጠባቂ እስከ አጥቂ ድረስ በኳሷ ፍሰት ላይ ቀጥተኛ ተሳትፎ ሁሉም ኃላፊነት አለበት ብሎ የሚያምን ስለዚህ ያ ፍሰት ከኳስ ጋር መሆን አለበት። ያለ ኳስ ደግሞ ለተጋጣሚ አግሬሲቭሊ ሪያክት ከማድረግ ይልቅ ተጋጣሚ የሚጠቀመውን ስፔስ አለመፍቀድ ነው። ያ ማለት ቴክኒካሊ ኳስን ተጋጣሚ ሳይፈልግ እንዲለቅ ማድረግ ነው። የእያንዳንዱ አሰልጣኝ አስተሳሰብ ይለያል። ጀርገን ክሎፕ ተጫዋች መራመድ የለበትም ብሎ ያምናሉ በጄጂ ፕሬሲንግ እና በተለያዩ ሰከንዶች እንደ ተጫዋቹ ኢነርጂና ፍጥነት ኳስን በመንጠቅ እዛው ካውንተር ፕረስ ማድረግ ፕሬሲንግ ሲስተምን ደግሞ ክሎፕ አምጥቶ ዓለም እንደገና በዚህ ቴክኒኩ ላይ ይሄ ፕሬሲንግን ጨምሮ አስደናቂ የኳስ እድገት አየ። በእነዚህ ሁሉ ሽግግር ውስጥ ግን የሼን ዳይክ አስተሳሰብ ምንድን ነው? እኔ በእግር ኳስ ውስጥ ካየኋቸው አሰልጣኞች ውስጥ ፍጹም ጸረ እግር ኳስ የሆነ ፉትቦል የሚጫወት ምንም ለአንድ ቡድን የዛ አሰልጣኝ በሀሳብ ደረጃ ሜዳ ውስጥ የሚንቀሳቀስበት መንገድ አንደኛ የጨዋታ መንገዱ ራሱ ስልቱ ብዙም ለእግር ኳሱ ቤተሰብ ወይ የሚስብ ወይም ለእይታ የሚጋብዝ አይነት ቡድን አይደለም። ረጃጅም ተጫዋች፣ የሴት ፒስ ቡድን ተጫዋቾች ራሱ ፊዚካሊ ሪያክት የሚያደርጉት ተጋጣሚን ተጫዋች ከፍተኛ አደጋ በማድረስ የፋውል ቡድን የበርንሌን ሼን ዳይክ ታስታውሳላችሁ። ባለመሸነፍ አንዳንዴ በኤቨርተን በነበረው ቆይታ ባዶ ለባዶ የተለያያቸው የጨዋታውን ቁጥር ታስታውሳላችሁ አድማጮች። 13 ባዶ ለባዶ ውጤት በአንድ የውድድር ዓመት ያስመዘገበ ነው። ይሄ ማለት እሱም አይሞክርም ተጋጣሚም አይሞክርበት። በጣም እግር ኳሳ ያልሆነ ታክቲክ የሚጠቀም የእጅ ውርወራን በጥንቃቄ የሚጥል ኮርና ኳስን እንደ ፍጹም ቅጣት ምት መጠቀም የሚፈልግ በረጃጅም ብቻ አሰልቺ እግር ኳስ የሚጫወት አሰልጣኝ ነው። ኦቨርላፕ ላይ ተጋብዞ ይህን ምርጥ ፖርቱጋላዊ ታክቲሻንን አሰልጣኝ በጣም የማጥላላት ወይም ከሱ የተሻለ እንደሰራ አድርጎ ሲያወራ ኦቨርላፕ ላይ አደመጥ ነውና አንዳንዴ እግር ኳስ ውስጥ እንግሊዞች ለእንግሊዛውያን የሚሰጡት ቦታ ወይም እዛ ለብሪቲሽ የሚሰጡት ቦታና እዛ ጋር ደግሞ ለሌሎች ዜጎች የሚሰጡት ቦታ እዛ ሾው ላይ የሼን ዳይክን አስተያየት ለተመለከተ እግር ኳስ ምን ያክል እንግሊዞች ጋር ለራሳቸው ዜጋ ወይም እዛው ለብሪታንያ ተወላጅ የሚሰጡት ግሬስ እና ቦታ እዛ ሾው ላይ ነው የተመለከትኩት እና እስካሁን ኦቨርላፕ ሾው መከታተል ከጀመርኩበት ጊዜ አንስቶ የመጨረሻ ደካማውን ፕሮግራም ነው ያየሁት። ሩበን አሞሪምን እንዴት ሲያጥላላ እንደነበር አድማጮች ገብታችሁ እሱን ሾው ተመልከቱ ኦቨርላፕ ላይ እና ነገ ጨዋታ አለ። ሩበን አሞሪም በበቂ ሁኔታ ሪያክት ማያደርጉ ከሆነ እኔንም ጭምር ነው እዚህ ጋር የሚያስተቹት እና ይሄ ታክቲሽያን ምርጥ ፖርቱጋላዊ በዚህ ጸረ እግር ኳስ በሆነ የቀድሞ የኤቨርተን የበርንሌ አሰልጣኝ እንዲህ ሲብጠለጠል መመልከት በጣም ያሳምማል። እግር ኳሳዊ አይደለም። እንደ ሼን ዳይክ አይነት በፕሪሚየር ሊጉ አሳፋሪ እግር ኳስ የሚጫወት አሰልጣኝ አልተመለከትኩም እስካሁን እግር ኳስ መመልከት ከጀመርኩበት ጊዜ አንስቶ። እንደውም የሳም አላዳይስ ሲስተም በጣም የማደንቅበት አንድ የራሱ የሆነ ስታይል አለው ሜዳ ውስጥ ይዞ የሚመጣው በተመሳሳይ ተጫዋቾች ተጋጣሚ ላይ ግብ የሚያስቆጥ አሁን ኖለንን ሳም አላዳይስ ይዞ ይዞራል። በዌስትሃም፣ ቦልተን፣ ኒውካስል በሄደበት ሁሉ ታክቲካሊ የኖለንን ሚና ለቡድኑ እንደሚሆነው ስለሚያውቅ እንዲህ አይነት ተጫዋቾችን ይዞ መዞሩ ሳም አላዳይስን አያስተችም። ቶኒ ፑልስ የአማካይ የስቶክ ቡድን ቁመታቸው 1 ሜትር ከ96 ሴንቲሜትር አማካዩ። ስለዚህ በረጃጅም ተጫዋቾች ለመጠቀም ሴት ፒስ እና የእጅ ውርወራ የስቶክ አንዱ አይደንቲቲ ነው። ምክንያቱም በአንድ የውድድር ዓመት 38 ግብ አስቆጥሮ ስቶክ ሲቲ 30 የተቆጠረው ከሴት ፒስ ስለነበር በፕሪሚየር ሊጉ ታሪክ ሪከርድ። ስለዚህ የዚህ ቡድን አይደንቲቲ የሼን ዳይክ ያጫወት ሲስተም ምንድን ነው የሚባለው ጎግል ላይ ሰርች ብታደርጉ በነገራችን ላይ የለም። ይሄ አሰልጣኝ ነው እንግዲህ በቅርቡ ማሪናኪስ እብደት በሆነ ውሳኔ ኑኖ ስፕሪቶን አሰናበቱ። ፖስት ኮግሉን ደገሙ። አሁን ሼን ዳይክን በጊዜያዊነት ቀጠሩ። እንግዲህ ማንቸስተር ዩናይትድን በሲቲ ግራውንድ ያስተናግዳሉና ይህን ሀሳብ ለዩናይትድ ደጋፊዎች፣ ለእግር ኳሱ ቤተሰብ ይህን ፕሮግራም ለሚያደምጡ
ለቻናላችን ተከታታዮች እንግዲህ ሼር ለማድረግ ያክል ነው። እስቲ ይህን ፕሮግራም ሪኮመንድ አድርጌቸዋለሁ። እስቲ ሙሉን ተመልከቱና እንወያይበታለን በሌላ ፕሮግራም። ታዲያ የዚህ ፕሮግራም አስተያየት ምን ያክል ከባድ እንደሆነና ሩበን አሞሪምን የተቹበትን መንገድ አብዛኛው የእንግሊዝ ሚዲያ መመልከቱ የምታውቁት የዛሬ ጋዜጦች የፊት ገጽ በአጠቃላይ ሼን ዳይክ አሞሪምን የተቹበት መንገድ ነው። እስቲ ጋዜጦችን ተመልከቱ። ዛሬ ጋዜጦች ይዘው የወጡት ከኋላ በስተጀርባ ባላቸው የእግር ኳስ አምድ ላይ በእያንዳንዱ በነ ዴሊ ቴሌግራፍም ዘታይምስም ዘሳንም ሚረርም ዴሊ ስታርም ሁሉንም የሩበን አሞሪም እና ሩበን አሞሪም እንደውም ከዚህ በፊት የዩናይትድም ብዙም በክብሩን በማይመጥ ምናምን ብለው የእንግሊዝ ሚዲያ አንዳንድ አስተያየቶችም ቢሰጥም አንዳንድ ፕሬስ ኮንፈረንሳቸው ተገቢ አልነበርም። ግን ሼን ዳይክ አሞሪምን ሲተች ማየት ብቻ በጣም ከባድ ነው እንደ እግር ኳስ ተመልካች። እሱ የትኛውን በዓለም ላይ ጄኒውን የሆነውን ሲስተም እየተጠቀመ የመጨረሻ እነ ፔፕ ጋርዲዮላ ላይ እነ የርገን ክሎፕ ላይ 6-7 እያስቆጠረ እንዳሸነፈ የትኛውን ጨዋታ ባናቅም ግን ሩበን አሞሪምን እስቲ ያን ፕሮግራም ተመልከቱ። የእንግሊዝ ጋዜጦች እንግዲህ ይህን ሁሉ ጉዳይ ይዘው ወጥተዋል። የዛሬ የ4 ጋዜጦች የፊት ገጽ የሼን ዳይክ ሩበን አሞሪም ላይ የሰነዘሩት ትችት ነው። እኛ ወደ ጉዳያችን እስቲ እንምጣ። ብራያን ምቤሞ እና ማንቸስተር ዩናይትድ። ይሄ ተጫዋች አስደናቂ ሲዝን በዩናይትድ ቤት ጀምሯል። አምና ዩናይትድ ለምሳሌ በተጋጣሚ የመጫወቻ ቦክስ ውስጥ ከሚነካቸው ኳሶች አምና በ90 ደቂቃ በአማካይ 49.52 በየጨዋታው ኳስን ከሚነካበት ቡድን በአጠቃላይ ብሬንፎርድ ውስጥ ማንቸስተር እንደ ቡድን ነው። ብሬንፎርድ ውስጥ ግን ብሬንፎርድ ከነካቸው ኳሶች ውስጥ 50.47 ኳስ ብራያን ምቤሞ ነው የነካው በብሬንፎርድ መጫወት። ዘንድሮ ግን ብራያን ምቤሞ ወደ ማንቸስተር ከመጣ በኋላ በተጋጣሚ የመጫወቻ ቦክስ ውስጥ አምና ከሚነካቸው ኳሶች ከፍ ብለው በማንቸስተር ዩናይትድ የዘንድሮ የውድድር ዓመት ውስጥ 58.9% ኳሶች ይነካል ከአምናው ጋር ሲነጻጸር። ማንቸስተርም ማጥቃቱ ከፍ ብሏል። ብራያን ምቤሞም ከብሬንፎርድ በማንቸስተር ዩናይትድ በበለጠ ነፃነት አግኝቷል ማለት ነው። ነገር ግን ማንቸስተር ዩናይትድ እንደ ቡድን አንድ ተጫዋች 49.52 ትልቁ አንድ ተጫዋች በቡድን ውስጥ የሚገኝ በተጋጣሚ መጫወቻ ቦክስ ውስጥ የመንካቱ ከፍተኛው አቨሬጅ ነበር። ግን ብራያን ምቤሞ ዘንድሮ ምን ያክል ከፍ እንዳደረገ እስቲ ይሄ ተጫዋች በዘንድሮ የውድድር ዓመት ከብሬንፎርድ ጋር ሲነጻጸር ምን አይነት ልዩነት ፈጥሯል? ለምሳሌ በ90 ደቂቃ በብሬንፎርድ 2.24 ሙከራ ያደርጋል። ማንቸስተር ዩናይትድ ከፈረመ በኋላ 3.01 ሙከራ ያደርጋል። እሺ ስሩ ኳሶችን ለቡድን አጋሮቹ ምን ያክል ያዳርሳል? በተጠናቀቀ የውድድር ዓመት 0.34 በየጨዋታው አምና፣ ዘንድሮ ደግሞ 0.81። እሺ ክፍት ከሆነ እንቅስቃሴስ እድሎችን በመፍጠር እንደምታውቁት በሊጉ ቁጥር 1 ክፍት ከሆነ እንቅስቃሴ እድል በመፍጠር የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ ነው አሁንም በሊጉ እየመራ የሚገኘው። ይሄ ማለት የማንቸስተር ዩናይትድን ማጥቃት የብሩኖ ይሄ ቁጥር በግልጽ ይነግረናል። ክፍት ከሆነ እንቅስቃሴ ከፍተኛ ቻንስ ክሬት በማድረግ እንደ ቡድንም ማንቸስተር ነው፣ በተጫዋችም ደግሞ ብሩኖ ፈርናንዴዝ ነው። ታዲያ ማንቸስተር ዩናይትድ ማጥቃቱ ከአምና ምን ያክል ርቀት ቢሻሻል ነው ቡድንም ተጫዋችም እየመራ የሚገኘው በዚህ ስታት? ስለዚህ ማንቸስተር አልተሻሻለም ለምትሉ ከዚህ በላይ እንግዲህ ሌላ ማረጋገጫ ኬት ሊመጣ ይችላል? ክፍት ከሆነ እንቅስቃሴ እኮ በፕሪሚየር ሊጉ ግብ ያላስቆጠረ ቡድን አለ፣ ወይም አነስተኛ ግብ ያስቆጠረ ቡድን አለ፣ ረጅም ጊዜ የሰነበተም አለ። እና ክፍት ከሆነ እንቅስቃሴ ብራያን ምቤሞ አምና 1.34 ቻንሶችን ክሬት ያደርጋል በአማካይ። ዘንድሮ ማንቸስተር ዩናይትድ ከመጣ በኋላ 1.47
ይሄ ማለት ብሩኖ ፈርናንዴዝ የቡድኑ አንደኛ ከሆነ የሊጉም አንደኛ ከሆነ ብራያን ምቤሞ በቡድኑ ሁለተኛ ነው። በአጠቃላይ በሊጉ ደግሞ አምስተኛ ነው። የማንቸስተር ዩናይትድ ተጫዋቾች በቶፕ 5 ውስጥ አሉ ማለት ነው። ክፍት ከሆነ እንቅስቃሴ ቻንስ ክሬት ማድረግ። ይሄ ማለት ማንቸስተር ዩናይትድ በብሩኖ ላይም ጥገኛ አይደለም። ፍሪ ፍሎ ሁሉም ተጫዋቾችን ተሳታፊ የሚያደርግ ሲስተም ነው ማለት ነው። ስለዚህ የሩበን አሞሪም ሲስተም ታዲያ ማንቸስተር ዩናይትድን እንዴት ነው ያልቀየረው? እነዚህ አይነት ስታቶች እየተመለከትን እሺ፣ በተጠናቀቀ የውድድር ዓመት የተሳካ የተጠናቀቀ ድሪብል የሚያደርገው ምቤሞ 2.09 ነበር በየጨዋታው። ማንቸስተር ዩናይትድ ቤት ከመጣ በኋላ 2.93 ድሪብሎችን ያሳካል በየጨዋታው። በኤክስጂ ደረጃ ክሬት የሚያደርገው በኤክስጂ ደረጃ 0.32 ነበር አምና በየጨዋታው። ዘንድሮ ደግሞ 0.45። አምና በኤክስጂ አሲስት ደግሞ በ0.24 ነበር። ዘንድሮም በተመሳሳይ 0.24 ነው። አሲስቱ ላይ እንግዲህ ለውጥ የለም ማለት። የተቀሩት ላይ ሁሉ የሚታይ ለውጥ ምናልባት በአንድ በሁለት እንቅስቃሴ ላይ 4-5 እንቅስቃሴ ማንቸስተር ቤት በበለጠ የተጫዋች ወደ ፋይናል ሰርድ ወይም የማጥቃቱን እንቅስቃሴ እንዴት ጥራቱ እንዳሳደገ ነው ይሄ ስታት የሚያሳየን። ሌላ አንዳንድ ቁጥሮችን ልጨምርላችሁ። በፕሪሚየር ሊጉ ፈጣን ከሆኑ ተጫዋቾች በሰዓት ቶፕ ስፒድ ከቨር ከሚያደርጉ ተጫዋቾች አንደኛው ኬቨን ሻደ ነው። የብሬንፎርዱ 37.4። ከዛ በመቀጠል ፔድሮ ኔቶ ነው 36.9። ከዛ በመቀጠል ዲስቲኒ ዩዶጊ ነው 36.4። መጨረሻ ላይ የሚገኘው አምስተኛ ላይ ብራያን ምቤሞ ነው 36.3 ፈጣን ተጫዋች ማለት ነው። በፕሪሚየር ሊጉ ግን በጣም ስፕሪንት ያደረጉ ተጫዋቾች ሊስት ወጥቷል። ስፕሪንት የሚያደርግ ተጫዋች በነገራችን ላይ በጣም በርካታ ስፕሪንቶችን የሚያስመዘግብ ተጫዋች በጣም ያ ቡድን ያጠቃል ማለት ነው። በነገራችን ላይ ስፕሪንት ደግሞ ለማድረግ አንድ ተጫዋች ሰፊ ኤሪያ ይፈልጋል። ያን ሰፊ ኤሪያ ደግሞ የቡድኑ ስትራክቸራል የማጥቃት እንቅስቃሴ ነው በነገራችን ላይ ክሬት የሚያደርጉ። በአብዛኛው በዲፌንሲቭ አክሽን ለሚወጠሩ ክለቦች ስፕሪንታቸው ዝቅተኛ ነው። ለምን? ሎ ብሎክ ስለሆኑ እዛው ተጣበው ነው ኤሪያቸው የሚዘጉት። ስፕሪንት ግን በብዛት የሚያደርግ ተጫዋች ያለበት ቡድን በጣም ሰፊ ኤሪያ ይጠቀማል። ሰፊ ኤሪያዎችን ክሬት ያደርጋል። የተሳኩ በርካታ ፓሶች አሉ። ፋይናል ሰርድ ለመግባት ይህ ቡድን አይቸገርም ማለት። ስለዚህ በስፕሪንት በሊጉ አንደኛ ያኩቡ ሚንቴ ነው፣ የፋቢያን ሃዝለር ብራይተን። ያው ማጥቃቱ የብራይተን ለአብዛኛው የእግር ኳስ ቤተሰብ አዝናኝ ነው፣ ደስ የሚል ፍሎ ያለው። ሁለተኛ ላይ ያለው ብራያን ምቤሞ ነው 228 ስፕሪንቶችን ያስመዘገበ። ከዛ በመቀጠል ሙኒዮዝ አለ፣ ኬቨን ሻደ አለ፣ ሌሎች ተጫዋቾችም አሉ እና አድሪያንም አሉ። ነገር ግን ብራያን ምቤሞ ሁለተኛ ነው ከያኩቡ ሚንቴ በመቀጠል ማለት ነው። እሺ፣ በዘንድሮ የውድድር ዓመት ከኳስ ውጪ ኦፍ ዘ ቦል በመሮጥ ይሄ ማለት ቅድም ከነገርኳችሁ አሁን ከዚህ በፊት ከጠቀስኩት ስታት ጋር ቀጥተኛ ተያያዥነት አለው። ስፕሪንት የሚያደርግ ተጫዋች ባለበት ቡድን ያ ቡድን ያጠቃል ማለት ነው። የሚያጠቃ ከሆነ ስፔሶች አሉ። ስፔሶች ደግሞ የሚፈጠሩት ፋይናል ሰርድ ነው። ፋይናል ሰርድ ደግሞ ስፕሪንት ከሚደረጉባቸው ኤሪያዎች መካከል ደግሞ ያለ ኳስ የሚሮጥ። ስለዚህ ከኳስ ውጭ በሚደረግ ሩጫ በሊጉ አንደኛ 228 ልክ ከስፕሪንቱ እኩል በሊጉ ያስመዘገበው ብራያን ምቤሞ ነው አንደኛ ላይ የሚገኘው። ሁለተኛ ላይ ፍሎሪያን ቪዝ ነው 227። ከዛ በመቀጠል ሶስተኛ ላይ የሚገኘው ብሩኖ ፈርናንዴዝ ነው 224። ከዛ እነ ሙኒዮዝ እያለ ይቀጥላል። ታዲያ ከኳስ ውጪ በመሮጥ የተገኙ እድሎችን ወደ ሙከራ ደግሞ በፍጥነት በመቀየር በሊጉ አንደኛ ብራያን ምቤሞ 42 ኳስ ሞክሯል። በዚህ ስፕሪንት ያለ ኳስ ኤሪያ ላይ በመሮጥና እነዛን ኳሶች ወደ ሙከራነት በመቀየር በሊጉ አንደኛ ብራያን ምቤሞ። ታዲያ የማንቸስተር ዩናይትድ ማጥቃት
እዚህ ተጫዋች ላይ ብቻ ካተኮርን ተውት። በሌላ ፕሮግራም ስለ ማቲያስ ኩኛ ነገ ከኖቲንጋም ፎረስት ጋር በሚኖረው ጨዋታ ሰፊ ተመሳሳይ የሆነ በቁጥሮች የታገዘ የታክቲካል መሻሻሉን እናነሳለን። ማቲያስ ኩኛ ሲኖር ማንቸስተር ዩናይትድ ቤት ያለው ቅብብልና ኳስ የሚቀበል ተጫዋች መብዛቱ ጨዋታውን እንዴት የሩበን አሞሪም ቡድን በደንብ ኮንትሮል እንደሚያደርግ። ምክንያቱም ኩኛ ትርፍ አማካይ ነው ለዩናይትድ። ትርፍ አማካይ ማለት ተጋጣሚ ማንቸስተር ዩናይትድ ዶሚኔት ለማድረግ አማካይ ስፍራ ላይ አይቸገርም። ምክንያቱም ሰከንድ ቦል የሚቀበል ቴክኒሻል ተጫዋች ፋይናል ሰርድ ላይ አለ። ይሄን ጉዳይ ከግምት ውስጥ በማስገባት ነገ እናነሳዋለን እሱን እና የብራያን ምቤሞ አስደናቂ ቁጥሮች ይቀጥላሉ። አሁን ለምሳሌ ፕሮግሬሲቭ ፓስ በመቀበል አሁን ይህንን ስታት የምንመለከትበት የጨዋታ መንገድ ከሁሉም ክለቦች ጋር እያወዳደርን ነው። ምክንያቱም ዩናይትድ ላይ የተመዘገቡ ውጤቶች የቡድኑን ያጫወት ሲስተም አይመስሉም። ዩናይትድ ምርጥ በሆነበት ጨዋታ በርካታ ጨዋታዎች ተሸንፏል ብለን ስንከራከር ነበር። ለምሳሌ የፉላሙን ጨዋታ ዩናይትድ መጣል አልነበረበትም። የብሩኖ ኃላፊነት የጎደለው ፍጹም ቅጣት ምት መሳት ዩናይትድ በመጀመሪያ 35 ደቂቃ የወሰደውን ብልጫ ቢያንስ በ3 ጎል ልዩነት ማስፋት ይችል ነበር። እነዚህ ሁሉ አጋጣሚዎች ከከሰሩ በኋላ ነው የብሩኖ ፔናልቲ መሳት ካልኩሌት የተደረገው። ዩናይትድ ፍጹም ዶሚኔት አድርጎ ነበር፣ ያውም በዳይሬክት አታክ። ባይነድርም በረጅሙ ባይነድር ካሰሜሮ እያለ ይሄ ሴንትራል ፕሮግረስ ዩናይትድ ምንም አይቸገርም። ምንድነው የሃይ ተርኖቨር የማጥቃት እንቅስቃሴን ለመከላከል የአማካዩ ኢነርጂ። ምክንያቱም ብሩኖም ከ30 በላይ ነው፣ ካሰሜሮም ከ30 በላይ ሃይ ተርኖቨር የሚጫወት ቡድን ዩናይትድ ላይ በቀላሉ ግብ ያስቆጥራል። ግን ዩናይትድ ሪያክት ለማድረግ አሁን ላይ ደፋር ነው። ምክንያቱም ብራይተን ጨዋታን አይተናል። ብራይተን በደንብ በተጫነበት ሰዓት ነው ዩናይትድ አራተኛዋን ግብ የደገመውና በርካታ ፕሮግሬሲቭ ፓሶችን በመቀበል በሊጉ አንደኛ አሁንም ብራያን ምቤሞ ነው 74 ኳስ። ከዛ በመቀጠል ሞርጋን ጊብስ ዋይት 64፣ ኦሊ ዋትኪንስ፣ ቪክቶር ዮከሬስ፣ መሐመድ ሳላ ይቀጥላል። የፕሮግሬሲቭ ፓስን ፋይናል ሰርድ የሚቀበሉ ተጫዋቾች ካሉ ያ ቡድን ተጋጣሚ ላይ አደጋ ለመፍጠር በቂ ስፔሶችን ክሬት አድርጓል ማለት ነው። አሁንም ዩናይትድ ተጋጣሚን የመብለጥ የማስከፈት ችግር የለበትም። ለዛ ከሆኑ ሶስቱን ተከታታይ ጨዋታ ሲያሸንፍ ስታይል በሆነ ወይም እንደ አምና በጥያቄ ውስጥ ያለ ማሸነፍ አይደለም። ማሸነፍ ይሄ ሊቀጥል የሚችል ዘላቂ ድል ዩናይትድን ምን አይነት የውድድር ዓመት ሊያሳልፍ ይችላል? አይ በጣም ተስፋ አለው ዩናይትድ ብለን በድፍረት እንድንናገር የሚያደርገውን የዩናይትድ ጥራት ያለውን እንቅስቃሴ ነው እያስተዋል የምንገኘው። ታዲያ ይሄን ወደ ስዊች ኦፍ ፕሌይ ሪሲቭድ በሚለው ስታት ካየን ደግሞ ካይ ዎከር በሊጉ ፉልባኩ 9 ጊዜ ይሄን ቁጥር በመያዝ አንደኛ ነው። ሁለተኛ ላይ የሚገኘው ብራያን ምቤሞ 7 ጊዜ። ለምሳሌ በሊጉ አብዛኛውን ስሩ ኳስ የተቀበለ ተጫዋች አሁን ፕሮግሬሲቭ ፓስን በመቀበል ከኳስ ውጪ በመሮጥና ከኳስ ውጪ ሮጦ የተገኙ ድሎችን ወደ ሙከራ በመቀየር በሊጉ እያንዳንዱን የማጥቃት ስታት ወይም አንድ ተጫዋች የማጥቃቱ እንቅስቃሴ ምን ያክል ውጤታማ ነው ተብሎ ይሄ የዘንድሮ እግር ኳስ እንግዲህ በሜትሪክስ እየተሰራ በእንዲህ መልኩ በወብታ ይወጣል። አንድ ተጫዋች ስካውት የሚደረግበት ለምሳሌ አንደኛው የምልመላው ሂደት እነዚህ ናቸው። በዚህ ረገድ ከተመለከትም በሊጓው ምርጡ ተጫዋች ብራያን ምቤሞ። ለዚህ እኮ ነው ያለፈው ሳምንት የሊጉ ምርጡ ተጫዋች ተብሎ ከሁሉም ከ10ሩም ጨዋታዎች የተመረጠው ብራያን ምቤሞ ነው። አንደኛ ደረጃ ላይ ሊያውም ሁለተኛ ደረጃ ላይ ካለው ተጫዋች ከፍተኛ ቮት አግኝቷል። ሰፊ ልዩነት ነበር። ፕሌየር ኦፍ ዘ ዊክ ሲባል አለን ሺረር ነው የሚመርጠው ያን እጩና ምቤሞን አንደኛ አድርጎ ተመልክቼ ነበር። አሁን የቡድን አጋሮቹ ስሩ ፓስ እሱ በስሩ ፓስ ሁለተኛ ነው ብያቸዋለሁ። አሁን የቡድን አጋሮቹ ስሩ ፓስ ያደረጉትን ኳስ በመቀበል በሊጉ አንደኛ ሃላንድ ነው። ምክንያቱም ዘንድሮች ሲቲ ከፖሴሽን ቤዝድ ከኮንትሮል አይደንቲቲ ተቀይሮ የሃይ ተርኖቨር ቡድን ሆኖ
በመልሶ ማጥቃት አማካይ ስፍራውን ፕሬስ ያደርጋል። የተገኙ ድሎችን በፍጥነት ለሃላንድ ማሻገር። ሃላንድ በዚህ ቁጥር 14 ጊዜ ስሩ ኳሶችን በመቀበል በሊጉ አንደኛ ነው። ከሱ በመቀጠል ግን 8 ኳሶችን በመቀበል ብራያን ምቤሞ ነው ሁለተኛ። ታዲያ ብራያን ምቤሞ የማንቸስተር ዩናይትድ የቡድን እድገት የአጨዋወት ሲስተም መሰረት መያዝ ወደ ድል የመጣበትን መንገድ ሀዲዱን ማግኘቱን ማሳያ አንዱ የፊት መስመር ተጫዋች ማረጋገጫ ነው። ዩናይትድ በደንብ መሻሻል አይደለም ተቀይሯል። ሩበን አሞሪም መንገዱን አግኝተዋል፣ ቅኝቱን አግኝተዋል። በባለፈው ፕሮግራምም ሳነሳ ነበር ማሲቭ ፕሮግረስ በሚለው የሩበን አሞሪም እውነተኛው ሩበን አሞሪም ቡድንን ብለን በሰራ ነው ከ3 ቀናት በፊት በነበረው ፕሮግራም ላይም አንስቻለሁ። ዩናይትድ 4 አሸንፎ 1 የሚሸነፍ 3 አሸንፎ 1 የሚሸነፍ ቡድንም ሊሆን ይችላል። ግን አሁን የነበሩ ስጋቶችና ጥያቄዎች ቢያንስ ታክቲካሊ በአብዛኛው ተቀርፈዋል። አሁን ስትራቴጂክ ለውጦች አሉ፣ ሽግግር መደረግ ያለባቸው። ለምሳሌ ከካሴሜሮ ጋር ሩበን አሞሪም አስገዳጅ ቆይታ እንጂ ታክቲካል ቆይታ ማድረግ ከዚህ ሲዝን በላይ አይችሉም። ቦታው ላይ አስተማማኝ ከዚህ ቀደም በሳመር ፍላጎት እንዳሳዩት የነ ባሌባ አይነት ተጫዋች ብሩኖ ፈርናንዴስ በበቂ ይሄ ተጫዋች አማራጭ ቦታው ላይ ሊሰጥ የሚችል ይሄ ትክክለኛ የ8 ቁጥር ተጫዋች ለምሳሌ ባላንስ ኦፍ ዘ ጌምን ልክ የአምናው ማካሊስተር አይነት የዘንድሮውን ዙቢመንዲ አይነት በሲቲ ቤት በርናንዶ ሲልቫ የሚሰጠው አይነት ሚና። አሁን ብሩኖ ፈርናንዴስ ባላንስ ኦፍ ዘ ጌም ይልቅ ኦፌንሲቭ ይሄ ወደ ፋይናል ሰርድ ያለውን በከፍተኛ ማጥቃት በበለጠ ጥራት እና ኳሊቲ በመጨመር ነው የሚስተካከለው የሌለው። ግን አሁን ለምሳሌ ዩናይትድ 2-0 የመራባቸውን ጨዋታዎች ላይ በደንብ ጨዋታውን ኮንትሮል የማድረግ ዶሚኔት የማድረግ ይሄ የጨዋታውን ግለት ከፍ የሚያደርጉ ጨዋታውን ማቀዝቀዝ የሚችሉ ባላንስ ኦፍ ዘ ጌምን አማካይ ስፍራ ላይ የሚሰሩ እንዲህ አይነት ቅመም ለምሳሌ ኮቢ ማይኑ እንዲህ አይነት አማካይ ማለት ማይኑን አሁን በበለጠ ደቂቃ ቢያገኝ ዩናይትድ ቤት ውስጥ አንደኛው አሁን ቡድን ውስጥ በተወሰነ ይሄ ዩኒክ ጉዳዮችን ላይ አይተን ካወጣን እንደዚህ አይነት ባላንስ ኦፍ ዘ ጌምን ማኔጅ የሚያደርጉ አማካዮች ያስፈልጉታል። የኢነርጂው የማያልቅ ወይም የአንድ 45 ተጫዋች ያልሆነ። በአጠቃላይ ግን ሩበን አሞሪም ቡድኑን ሲያሻሽሉ ጥራቱን ደግሞ ከፍ ካደረጉበት ትልቅ ገንዘብ ከወጣበት ተጫዋች መካከል አንዱ ምቤሞ ነው። ለዚህም ነው ሳይተች ከመጣበት ጊዜ አንስቶ ለዩናይትድ ደጋፊዎች ተስፋ ሰጠ። ተስፋውን ደግሞ ማሳየት ጀምሯል። ያዝልቅለት ነው የምንለው። በሌሎች ፕሮግራሞች ቅዳሜ ንጋት ወደ እናንተ እንመጣለን። ቅዳሜ በሚደረጉ የፕሪሚየር ሊግ ጨዋታዎች እያንዳንዱን ቅድመ ጨዋታ ግምገማ፣ ትላልቅ ተጠባቂ ጨዋታዎች ላይ ቆይታ እናደርጋለን። አርብ በሁለት ፕሮግራም በሊቨርፑል እና በማንቸስተር ዩናይትድ ዙሪያ ቆይታ አደረግን። ቅዳሜ ንጋት እስከምንገናኝ ድረስ ላይክ እያደረጋችሁ ይህን ፕሮግራም አድምጡ። አዲስ ከሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ ሁኑ። ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ቅዳሜ ንጋት ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።